እየሰጠሽ ነው አንበሳ ግልገል እግዞ ቤቱን በጊፍት ባርኩ እስቲ ጋይስ በጊፍት ባርኩ የለበስኩ ሽፎን 175 ጎበዞች ወይ ኤዱ የተማርሽ ሰው ገና ከመግባቴ የተፈጨቡናል አዎ ቤቱን በጊፍት ባርኩ ውሻ ነው ላማሪ ግልገል ነው ውሻ ነው እንዴ ሰላም እንዴት ነሽ አለ እግዚአብሔር አዎ አለ እሺ ጋይስ መጣው ታባርጉ ታብ ያረጋችሁ ጠብቁ ታብ ያረጋችሁ ጠብቁ እሺ ማሪ ዋሰች እንዳትጎሉ አንድ ሰው ጎላችሁ እንደውም ብስታችሁ ነው መጠበቅ ያለባችሁ የለም እንዴ ጓዴ እሺ መጥቻለሁ ምን ያረጋችሁ ጠበቃችሁ እሺ መጥቻለሁ ጋይስ የለበስኩት ልብስ 175 እሺ ባልትና ውጤት ፈልገናል ኦኬ አሁን አስገባችኋለሁ ያላ ሽፎኑን 175 የለበስኩት ከዛ በኋላ ደግሞ እንትን ሰጣችኋለሁ ስጦታለን ወይዬ ሳሪ ወይዬ ታብ ስናደርግ በስማ አክስቴ አምሮብሻል ታብ ስታደርግ ቆያ እሺ ላስገባሽ የኮምቦልቻ እሺ ላስገባችሁ ማአዚ አንድ ቁጥር ጻፉ እንትን ለመግዛት ምገቡ ብቻ ሽፎን በትዛዝ ሰራላችኋለሁ የምትፈልጉት አይነት ሽፎን አለላ እሺ ጋይስ ሰላም አለኝ አማን አለኝ ነገር ለሚፈልገኝ ሰው በጣም አመሰግ እንት ጊፍት ሰጡኝ እንዴ በጣም ነው የሚያምረው ይሄው የምትፈልጉ ካላችሁ መግባት ትችላላችሁ ፎጣ አለኝ የኮምቦልቻ ሺት ያለ ሺት ያለ ውዴ በመጥቶ ሰላም ነው የኮምቦልቻ አንዴ ነሽ ሰላም ሳሪ ደህና ነሽ የኔ ውድ እሺ ስዊት ነይ ግቢ እንዴት ነሽ ውዴ ሙሉዬ እንዴት ነሽ የኮምቦልቻ አውሪ ውዴዋ ምን ልታዘዝ አይሰማም አሁን ይሰማል ማሪ ምን ልታዘዝ ፎጣ አለ እንጀራ እሺ ሳሪ አይሰማም አሁን ይሰማል ውዴ ቅባት አለ ቅባት የምትፈልጉ ይሄው ፎጣው አመሰግናለሁ ኮፒ ሊንክ ያደረጋችሁልኝ በጣም ቴንኪው ከዚህ በላይ ማድርጉልኝ በስማም ኮፒ ሊንክ አንድ ሸራምጣ አመሰግን ይሄው ፎጣ አረንጓዴ ቢጫ ቀይም አለ ይሄም አለ እሺ ንገሪኝ የኮምቦልቻ የምትፈልጊው ይሄው ሃይሚኔ ግቢ ሰላም የምትለውን አስገባያት የት አለች ሰላም እሺ አስገባታለሽ ማዚ እንዴት ነሽ ማዚ ምን ልታደርጊ ሳሪ እንዴት ነሽ እኔ ቆንጆ አሎ ሳሪ ወይዬ በውስጥ መስመር ጽፌልሽ ነበረ ማሬ ልኬልሽ ነበረ የሆነ እንትን ደረሰኝ አላየሽውም 3 ቀኑ ነው የምንድን ነው ደረሰኝ ቀሚስ አሰርቼ እሺ ከኛ ነው እዩ ግቢና አሁን ሲመችሽ ከሆነ እስኪ እሺ ዋይጃል እስኪ ስንት ነው ቁጥርሽ መጨረሻው 29 ደውይበት እስኪ ዋትስአፕ ላይ ዝም ብለሽ ደውይበት እሺ የኮምቦልቻ ምን ልታዘዝ ሳሪዬ እንጀራሽ በጣም አሪፍ ነው ሴትዮ ለራሱ በጣም ነው የወደደችው ባለፈው የላክሽልኝ እንጀራ ማለት ነው በጣም
እሺ እኔ ወድሽ እሺ። ግን ጥቁሩን እንጀራ እንዳትልኪልን። ኦኬ ነይ ቶሎ። እሺ ነይ ሳርዬ መጣልሽ? አዎ አየሁት። በቃ ልስጣቸው እዛ ኢትዮጵያ። አዎ ስልክም ልኬልሻለሁ ሳርዬ። እሺ እዚያው ነው ይወስዱላችኋል። እዚያው ድረስ ሳሪ አዲስ አበባ ሀያት ናት። አዲስ አበባ ናቸው። ሀያት ናት። ሀያት ሰፈር። ስልክ ቁጥር ልካሽልኛል? አዎ ሳርዬ መቼ ይደርስልኛል? አረ ነገ ይሰጧቸዋል። ችግር የለም ነገ ይሰጧቸዋል። አታስቢ። እሺ ሳርዬ በቃ ግን ደረሰኝ ምናምን አይተሻል? ዋው ቼክ እናድርግ። መቼ ነው የገባው? ቼክ አድርግ። 3 ቀኑ ዛሬ ከገባ። አዎ እሺ። ጊዜ የሁሉ ነገር መድኃኒት ነው ማለት ነው። ጊዜ የማይፈታው ነገር የለም። በጊዜ የማይረሳ ነገር የለም። በጊዜ የማይድን ቁስል የለም። ቁስል በጊዜ ድኖ ጠባሳ ይሆናል። እሺ እና ጊዜ የሁሉ ነገር መድኃኒት ነው። አንቺ ብቻ ታግሰሽ ተመስገን በይ። ልጆችሽ በጤና ይኑሩልሽ። አንቺ በጤና ኑሪ። አሁን አንቺ ሆስፒታል ብትተኝስ ብትታመሚስ? ያኒ ቆፍጠን በያ። አሁን መለወጥ ህይወትሽን ያለፈውን ረስተሽ በአዲስ ህይወት መኖር የምትፈልጊ ከሆነ ቆፍጠን በይ። በቃ እርሺ። በጣም ቆንጆ ነሽ አንቺ። እና ሌላ ግን የያዘብሽ የምትፈሪው ነገር ካለ አትፍሪ። እሺ ምንም አዲስ ነገር የለም እዚህ ምድር ላይ እመኝኝ። ያልተፈጠረ ነገር የለም እዚህ ምድር ላይ ያልተፈጠረ ምንም ነገር። ሁሉ ነገር ተፈጥሮ ተነግሮ አልፏል። ፈጣሪ ደግሞ አለ ያያል። ፈጣሪ ለእያንዳንዱ ክፉ ሰው እድል እየሰጠ ነው እንዲጸጸቱ፣ እንዲቀየሩ። የማይቀየሩ ከሆነ እሱ ዋጋቸውን ይሰጣቸዋል። አንቺ በህይወት እያለሽ ታያለሽ እሱ ምን እንደሚሆን። አንቺ ብቻ ለፈጣሪ ስጭ፣ ፈጣሪ ይቀጣዋል። እሺ የበቀል አምላክ ፈጣሪ ስለሆነ ነው ዝም ያልኩት እስከዛሬ። አዎ አይዞሽ፣ የልጆችሽ አምላክ አለ። አሁን አንቺ ያለሽ ሰው ነሽ። ጥሩ ቦታ አድርስልኝ። ለእነሱ እንኳን ሆነ ይችል ነበር። ዛሬ መኪና ገዝቼ ብሰጣቸው በራሳቸው ይማሩ ነበረ። ዛሬ እንደዚህ እነሱም የሰው ቤት ተከራይቶ ነው የሚማሩት አዲስ አበባ ላይ። እንግዲህ የራሴ ኑሮኝ እንኳን ቢማሩ ጥሩ ነበረ። ይህ ሁሉ ዋጋ ያስከፈለኝ የራሴ ጥፋትና የራሴ ልብ ነው፣ ደካማነቴ ነው። በጣም ተማሩ። እውነት ሴቶች፣ እውነቴን ነው የምላችሁ። በቃ በተለይ ልጅ ካላችሁ ልጆቻችሁ ራሱ ባሎቻችሁ ናቸው። እውነቴን ነው። አያስፈልግም በአሁኑ ጊዜ በቃ ሁሉም አታላይ ነው። በልቶ የሚሄድ ብቻ ነው። ሰው ለምን ያስፈልጋል? ባልሆነ ፍቅረኛ ሆነ አንዲት እናት ከወለደች በኋላ ለምን ያስፈልጋል? ብቻዬን ብቁ ነኝ ብሎ ማሰብ እኮ ያበረታል። አንድ ሰው ብቻዬን ብቁ ነኝ ብሎ ካመነ ሰዎችን አይለማመጥም። ስለዚህ ያስፈልጋል ላያስፈልግም ሳይሆን በቃ ሲመጣ ፍቅር